አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ቅዳሜ የምሽት መረጃዎችን ከዚህ አስከትለን እናሰማለን። በቅድሚያም አርዕስቱን የዓለም አይን ወደ ፓኪስታን አርፏል። በኢስላማባድ በአሜሪካና በኢራን መካከል የሚካሄደው ታሪካዊ ድርድር በይፋ ተጀምሯል። የአሜሪካና ኢራን ልዑካን ከፍተኛ ተወካዮች በዛሬው ዕለት በድርድሩ መድረክ ተገኝተዋል። የአሜሪካና ኢራን ተደራዳሪዎችን ያጓጓዙት የጀቶች ፍጥጫ አነጋጋሪ ክስተት ሆኗል። ድርድሩንና ከጀርባ ያሉትን ቁልፍ ጉዳዮች እንፈትሻለን። አሜሪካና ኢራን በፓኪስታን ድርድር በጀመሩበት በአሁኑ ሰዓት ለአሜሪካና እስራኤል አስደንጋጭ ሊባል የሚችል መረጃ ወጥቷል። ከሰሞኑ ስምምነት በተደረሰበት የ15 ቀናት የኢራን አሜሪካ የተኩስ አቁም መሃል ኢራን አስተማማኝ ጦር መሳሪያ አቀባይ አግኝታለች። ጉዳዩን የአሜሪካ የደህንነት ሰዎች አነፍንፈው ደርሰውበታል ተብሏል። ኢትዮጵያ ወደ ግንቦት 24ቱ ምርጫ በምትገሰግስበት በዚህ ወቅት የትግራይ ተሳትፎ ጉዳይ የሀገሪቱን ፖለቲካዊ ትኩሳት እያናረው ነው። አምባሳደሩና የጠቅላይ ሚኒስትሩ አማካሪ ምርጫው ለክልሉ መረጋጋት ወሳኝ መሆኑን ተናግረዋል። ይሁን እንጂ በህወሓት ህጋዊነትና በምርጫ ቦርድ መካከል ያለው ፍጥጫ የግንቦቱን ቀጠሮ በትልቅ የጥያቄ ምልክት ውስጥ ከቶታል ተብሏል። በመካከለኛው ምስራቅ የተከሰተውን ጦርነት ተከትሎ በኢትዮጵያ በበርካታ ሸቀጦችና አገልግሎቶች ላይ የዋጋ ጭማሪ እየታየ ነው። ጭማሪው በሸቀጣ ሸቀጥ ምርቶች፣ በጭነት አገልግሎቶች፣ በመሰረታዊ ምርቶች፣ በኮንስትራክሽን ግብአቶች እንዲሁም በእህል ምርቶች ላይ በስፋት እየታየ ነው ተብሏል። አጠር ያለ ዘገባ ይኖረናል። ጠቅላይ ሚኒስትር አብይ አህመድ የ2018 ዓ.ም የትንሣኤ በዓልን በማስመልከት መልእክት አስተላልፈዋል። የጠቅላዩን መልእክት አጠር አድርገን እንመለከታለን። ጠቅላዩ በመልእክታቸው ወቅታዊ ጉዳዮችን አነሳስተዋል። እነዚህ የሰዓቱ አንኳር ዘገባዎች ናቸው። እስከ ፍጻሜው አብራችሁን ቆዩ። ኢራን መሳሪያ አቀባይ አገኘች። በዛሬው ዕለት ሲኤንኤን ከአስተማማኝ ምንጮች ያገኘሁት በማለት ይዞት የወጣው ዘገባ መነጋገሪያ ሆኗል። በ39 ቀናት ለአስጨራሽ ፍልሚያ ውስጥ የከረመችው ኢራን ያላት የጦር መሳሪያ ክምችት እንዲመናመን ለማድረግ በአሜሪካና እስራኤል በኩል ብርቱ ርብርብ ሲደረግ ነበረም። ሆኖም ሀገሪቱ አዳዲስ መሳሪያ አቀባዮችን እንዳገኘች ነው ዘገባው ያመላክተው። የቻይና ለኢራን ጦር መሳሪያን የማቀበል እንቅስቃሴን በተመለከተ የአሜሪካ የደህንነት መረጃዎች በዚህ ዘገባ ላይ ተካተዋል። አሁን ያለውን የተኩስ አቁም ስምምነት በመልካም አጋጣሚነት በመጠቀም ቻይና ለወዳጇ ኢራን የተራቀቁ ግን ደግሞ ቀላል ሊባሉ የሚችሉ የአየር መከላከያ የጦር መሳሪያዎችን ለማቀበል እየተዘጋጀች መሆኗን ነው ዘገባው ያመላክተው። ቻይና ለኢራን ልታቀብል ነው የተባለው የጦር መሳሪያ አይነቱ ትከሻ ላይ ሆኖ የሚተኮስ የአየር መቃወሚያዎችን የሚመለከት ነው። በኢራኑ ጦርነት አሜሪካ ኤፍ-15 ጄት ተመቶ የወደቀባት ሲሆን ይኸው ጄት በዚሁ ቻይና ሰራሽ የአየር መቃወሚያ እንደተመታ ጥርጣሬዎች አሉ ብሏል ሲኤንኤን በዘገባው። የአሜሪካ የደህንነት ምንጮችን ዋቢ በማድረግ የወሬ ምንጩ ባወጣው ዘገባ ኢራን የተኩስ አቁም ስምምነት ጊዜውን በጦርነት ወቅት የቀነሰውን የጦር መሳሪያ ክምችቷን ከፍ ለማድረግ እንደ መልካም አጋጣሚ የምትጠቀምበት ነው ብሏል። ቻይና ለኢራን የጦር መሳሪያ ለማድረስ እየተዘጋጀች ነው የተባለው በሶስተኛ ሀገር በኩል ሲሆን ያ አቀባባይ ነው የተባለው ሶስተኛ ሀገር ግን አልተጠቀሰም። በ39 ቀናቱ ጦርነት ወቅት ኢራን አንድም ቀን ሳታቋርጥ እስራኤልን እንዲሁም የአሜሪካንን የባህር ኃይል የጦር አውሮፕላን ተሸካሚ መርከብን ጨምሮ እንደ ሳዑዲ አረቢያ፣ ኩዌት፣ ካታር፣ ባህሬን፣ የተባበሩት አረብ ኤምሬቶችን ባካተተ መልኩ የቀጠናው ሀገራትን በድሮንና በሚሳኤል ደብድባለች። ከዚህም በተጨማሪ እስራኤልና አሜሪካ የኢራንን የመተኮስ አቅም ለማዳከም በሚል በሀገሪቱ የጦር መሳሪያ ክምችት ላይ በርካታ ድብደባ ፈጽመዋል። በዚህ ሁሉ የጦርነት ግብግብ ውስጥ ኢራን ከፍተኛ ተተኳሽ ተጠቅማለች። የተኩስ አቁም ስምምነቱን ተከትሎ ሁለቱ ሀገራት ፓኪስታን ኢስላማባድ ላይ ድርድር ተቀምጠዋል። ድርድሩ ከከሸፈ ጦርነቱ ይቀጥላል በሚል አሜሪካ ተጨማሪ ተተኳሾችን በቀጠናው እያከማቸች ነው። ቻይና ለኢራን የጦር መሳሪያዎችን ለማቀበል እየተጣጣረች ነው የሚል መረጃ በሲኤንኤን በኩል የወጣው ፕሬዚደንት ትራምፕ በመጪው ወር በቻይና ጉብኝት ለማድረግ ቀነ ቀጠሮ እንደያዙ በሚነገርበት ወቅት ነው። ቤጂንግ ወሬውን አስተባብላለች። ቻይና ግጭቶች በተቀጣጠሉባቸው አካባቢዎች የጦር መሳሪያ የማቀበል ባህሉ የላትም፣ ይህንን አታድርግም፣ የተሰራጨው መረጃ ፈጽሞ ሐሰት ነው ስትል ወሬውን አጣጥላለች። ይህንን ማስተባበያ የሰጡት በአሜሪካ የቻይና ኤምባሲ ቃል አቀባይ ናቸው። ቻይናና ሩሲያ ከኢራን ጋር ጥብቅ የሆነ ዘርፈ ብዙ ግንኙነት አላቸው። ሩሲያ ኢራን ለሰላማዊ አገልግሎት ትጠቀምበታለች የተባለውን የቡሸር የኒውክሌር ኃይል ማመንጫ በመገንባት በኩል ሰፊ እገዛ አድርጋለች። ሆኖም የአሁኑን ጦርነት መፈንዳት ተከትሎ በርካታ የሩሲያ የኒውክሌር ጠበብቶች ኢራንን ለቀው ወጥተዋል። ኢራንን ብትሆን ሩሲያ ከዩክሬን ጋር ለዓመታት ባካሄደቻቸው ላስጨራሽ ፍልሚያዎች ሻሂድ ድሮኖችን በስፋት ስታቀርብላት ነበረም። ከቀናት በፊት በቆመውና ለ39 ቀናት በተካሄደው የኢራን አሜሪካና እስራኤል ፍልሚያ ወቅት ሩሲያ
በኢራን አማካይነት የአሜሪካ ወታደራዊ ኢላማዎች በቀላሉ እንዲለዩና ለጥቃትም እንዲጋለጡ በማድረግ ረገድ ለኢራን የሳተላይት መረጃዎችን ስትሰጥ ቆይታለች የሚሉ መረጃዎች አሉ። ድርድሩና የጀቶቹ ፍጥጫም የዓለም አይን ወደ ፓኪስታን አርፏል። በኢስላማባድ በአሜሪካና በኢራን መካከል የሚካሄደው ታሪካዊ ድርድር በይፋ ተጀምሯል። የአሜሪካና ኢራን ልዑካን ከፍተኛ ተወካዮች በዛሬው ዕለት በድርድሩ መድረክ ተገኝተዋል። የአሜሪካና ኢራን ልዑካን ቡድን አባላት ከፍተኛ ተወካዮች በዛሬው ዕለት በድርድሩ መድረክ ተገኝተዋል። የአሜሪካና ኢራን ተደራዳሪዎችን ያጓጓዙት የጀቶች መፋጠጥም አነጋጋሪ ክስተት ሆኗል። ለዓመታት የሻከረ ግንኙነት ውስጥ የሚገኙት አሜሪካና ኢራን በፓኪስታን አሸማጋይነት ፊት ለፊት ተገናኝተዋል። የአሜሪካው ምክትል ፕሬዚደንት ጄዲ ቫንስና የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ የሚመሩት ልዑክ ለሁለት ሳምንታት የዘለቀውን ጊዜያዊ የተኩስ አቁም ወደ ዘላቂ ሰላም ለመቀየር እየተነጋገረ ነው። የውይይቱ አጀንዳዎች እጅግ ፈታኝና ለዓለም ደህንነት ወሳኝ የሆኑ ናቸው። የዓለም የንግድ መስመር የሆነውን የሆርሙዝ የባህር ወሽመጥ ዳግም መክፈት፣ የኢራን የኒውክሌር መርሃ ግብር፣ የወደፊት ዕጣ ፈንታና በሊባኖስ እየተካሄደ ያለው ደም አፋሳሽ ጦርነት በዋነኝነት በጠረጴዛ ዙሪያ ቀርበዋል። እያንዳንዱ ውሳኔ በዓለም የነዳጅ ዋጋና በጂኦፖለቲካው ላይ ለውጥ ሊያመጣ የሚችል ነው። ከፍተኛ ደረጃ ያለው ይህ ድርድር በፓኪስታን ጠቅላይ ሚኒስትር ሸህባዝ ሻሪፍ ልዩ አሸማጋይነት እየተመራ ነው። ሁለቱም ወገኖች ከመደበኛው የዲፕሎማሲ እንቅስቃሴ ባለፈ በገለልተኛ ወገን በኩል መልእክት እየተለዋወጡ እንደሚገኙ ሮይተርስ ዘግቧል። በስብሰባው ላይ የተሳተፉ ምንጮች እንደጠቆሙት ውይይቱ ረጅም ሰዓታትን የፈጀ ሲሆን በተለይም በክልላዊ ጸጥታ ዋስትናና በኢኮኖሚ ማዕቀብ ዙሪያ ያለው ልዩነት አሁንም ሰፊ ነው። ይህ በፓኪስታን አስተናጋጅነት የሚደረገው ጥረት ፍሬ ካፈራ ለዓመታት በአሜሪካና በኢራን መካከል የነበረውን የሻከረ ግንኙነት ወደ አዲስ ምዕራፍ ሊያሸጋግረው ይችላል ተብሏል። ሆኖም ድርድሩ ያለ እንቅፋት እየሄደ የሚገኝ አይደለም። ኢራን የታገዱባት ቢሊዮን ዶላሮች እንዲለቀቁላት የእስራኤል ጥቃት በአስቸኳይ እንዲቆም ጠይቃለች። ድርድሩ እየተካሄደ እንዳለ በሚነገርበት በዚህ ሰዓት በራዋልፒንዲ በሚገኘው ኖርካን የአየር ኃይል ካምፕ ውስጥ በአንድ የአሜሪካ እንዲሁም በሁለት የኢራን ተዋጊ ጀቶች መካከል የተፈጠረው የፊት ለፊት ፍጥጫ በድርድሩ ሂደት ላይ ከፍተኛ ውጥረት እንደፈጠረ ተነግሯል። በመላዋ ከተማ ታይቶ የማይታወቅ ጥብቅ የጸጥታ ጥበቃ እየተደረገ ሲሆን የፓኪስታን መንግስትም ለድርድሩ ትኩረት ሲባል ለሁለት ቀናት የሚቆይ ከፍተኛ የሆነ መንግስታዊ የጸጥታ ጥበቃ ስራ እያከናወነ እንዳለ ታውቋል። የአምባሳደሩ ማሳሰቢያና ህወሓት በኢትዮጵያ ለሰባተኛ ጊዜ የሚካሄደው ሀገራዊ ምርጫ እየተቃረበ ባለበት በዚህ ወቅት የትግራይ ክልል ተሳትፎ ጉዳይ አሁንም አጠራጣሪ ሆኗል። የቀድሞ የአሜሪካ ረዳት የውጭ ጉዳይ ሚኒስትር ቴቦር ናጂ የኢትዮጵያ መንግስት ትግራይን በምርጫው ለማሳተፍ ከባድ ውሳኔ እንደሚጠብቀው ተናግረዋል። የአሜሪካ ታሪክ እንደሚያሳየው አመፀኛ የተባሉ ግዛቶችን መልሶ ወደ አንድነት ማምጣት ካልተቻለ ውጤቱ አስከፊ ይሆናል ብለዋል። የትግራይ ጊዜ አስተዳደር የቀድሞ ፕሬዝዳንት አቶ ጌታቸው ረዳ ምርጫ በአስቸኳይ ያስፈልገናል ብለዋል። የአምባሳደሩን ይህንኑ ስጋትና ጥሪ በማህበራዊ ትስስር ገጻቸው ያጋሩት የትግራይ ጊዜ አስተዳደር ፕሬዝዳንት የነበሩት አሁን የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ክልሉን ወደ ህገ መንግስታዊ ስርዓት ለመመለስና ዘላቂ ሰላም ለማረጋገጥ ምርጫ በአስቸኳይ ያስፈልገናል ብለዋል። ይህ ምርጫ ከፖለቲካዊ ውድድር ባለፈ የፕሪቶሪያውን የሰላም ስምምነት ዘላቂነት የሚፈትን ታሪካዊ ክስተት ነው ብለዋል። እንደ አቶ ጌታቸው ረዳ ያሉ አመራሮች ምርጫው ክልሉን ወደ ህገ መንግስታዊ ስርዓት ለመመለስ ወሳኝ መሆኑን ይገልጻሉ። እንዲያም ሆኖ የተፈናቃዮች አለመመለስና በጸጥታ ስጋት ምክንያት በርካታ አካባቢዎች ቀይ ቀጠና ተብለው መመደባቸው ስጋቱን አባብሶታል። በግንቦት ወር ለሚካሄደው ሀገራዊ ምርጫ የመራጮች ምዝገባ እየተካሄደ ባለበት በዚህ ወቅት የህወሓት ዕጣ ፈንታ አሁንም በከፍተኛ ውዝግብ ውስጥ ይገኛል። በኢትዮጵያ ብሔራዊ ምርጫ ቦርድ የተሰረዘው ህወሓት በምርጫ የመሳተፍ እድሉ እጅጉን እየጠበበ ነው። ይህ የህጋዊነት ጥያቄ በትግራይ ክልል ውስጥ ያለውን የፖለቲካ ድባብ ከማክረሩም በላይ በቀድሞ የአሜሪካ ዲፕሎማት ቴቦር ናጂ ጭምር በስጋትነት የተነሳ ነው። ትግራይን ያገለለ ምርጫ ወደፊት ለሚመጣው ሀገራዊ አንድነት አደገኛ ሊሆን ይችላል ብለዋል። ከውጫዊ የህግ ጫና በተጨማሪ ህወሓት በታሪኩ አይቶት በማያውቀው ጥልቅ የውስጥ ክፍፍል ሲታመስ ቆይቷል። በደብረጽዮን ገብረ ሚካኤል የሚመራውና በአቶ ጌታቸው ረዳ የሚመራው ቡድን መካከል ያለው ሽኩቻ ድርጅቱን ለሁለት ከፍሎታል። በነሐሴ 2016 በተካሄደው ጉባኤ ከዛ በኋላ የተከተለው የስልጣን ሽግግር ውዝግብ ህወሓት ከፌዴራሉ መንግስት ጋር ለመደራደር ያለውን አቅም አዳክሞታል። የህወሓት አመራሮች ምርጫ ቦርድ የፓርቲውን ህጋዊ ሰውነት አለመስጠቱ የፕሪቶሪያውን የሰላም ስምምነት መጣስ ነው ብለዋል። ቦርዱ ግን ከህግ ውጪ የሚሰጠው እውቅና የለኝም፣ ህወሓት እንደ አዲስ ነው መዝገብ ያለበት ብለዋል። የፌዴራሉ መንግስት የትግራይ ጊዜ አስተዳደርን የስልጣን ዘመን ለተጨማሪ 1 ዓመት ማራዘሙ የግንቦቱን ምርጫ ተከትሎ ሊመጣ የሚችለውን ቀውስ ለጊዜው ለማስታገስ የታለመ ቢመስልም ህወሓት ግን ያለኔ ተሳትፎ የሚደረግ ምርጫ ተቀባይነት የለውም ብለዋል። በመሆኑም መጪው ምርጫ ህወሓት በኢትዮጵያ ፖለቲካ ውስጥ ያለውን ቀጣይ ሚና የሚወስን ወሳኝ የታሪክ ምዕራፍ ነው እየተባለ ይገኛል።
የመካከለኛው ምስራቅ ጦርነት በኢትዮጵያ ያስከተለው የዋጋ ውድነት። በመካከለኛው ምስራቅ የተከሰተውን ጦርነት ተከትሎ በኢትዮጵያ በበርካታ ሸቀጦችና አገልግሎቶች ላይ ከፍተኛ የዋጋ ጭማሪ እየታየ ነው። ጭማሪው በሸቀጣ ሸቀጦች፣ በጭነት አገልግሎቶች፣ በመሰረታዊ ምርቶች፣ በኮንስትራክሽን ግብዓቶች፣ በእህል ምርቶች ላይ በስፋት እየታየ ነው። ዶይቼ ቬለ በአሰራጨው ዘገባ ከአዲስ አበባ ወደ ደብረ ብርሃን በ450 ብር በአነስተኛ የህዝብ መጓጓዣ ተሽከርካሪ የተጓዘች አስተያየት ሰጪ አሁን 700 ብር ከፍላ መንቀሳቀሷን ነግራኛለች ብሏል። ከክልል ጤፍ እያስመጣ ለደንበኞቹ ፈጭቶ እንደሚያስረክብ የተናገረ አንድ የወፍጮ ቤት ባለቤት በተከሰተው የነዳጅ እጥረት ምክንያት የጤፍ ዋጋ በኩንታል ከ4 እስከ 5 ሺህ ብር ጭማሪ ለማድረግ መገደዱን ተናግሯል። ጦርነቱ የነዳጅ አቅርቦት እጥረት ወደ ተለያዩ የኢትዮጵያ ክፍሎች ምርትና ሸቀጦችን የሚያጓጉዙ ተሽከርካሪዎች የጭነት ዋጋን በእጥፍ እንዲጨምሩ አድርጓቸዋል። የግብርና ምርት ከገጠር ወደ ከተማ ይዘው የሚመጡና ሸቀጦችን ከአዲስ አበባ ወደ ክልሎች ይዘው የሚጓዙ መኪኖች ዝቅ ቢል 4 ከፍ ሲል ደግሞ 10 ቀናትን በነዳጅ ፍለጋ ስራ ፈተው እንደሚቆሙ ነው የተነገረው። የዋጋ ጭማሪው በተለይ ከትንሳኤ በዓል መቃረብ ጋር በተያዘ ተባብሷል። ሸቀጥ ከአዲስ አበባ ወደ ክልል የሚያመላልሱ ከኢትዮጵያ ልዩ ልዩ ክፍሎች ወደ ማዕከል ደግሞ የግብርና ምርት የሚያመጡ የጭነት ተሽከርካሪዎች የገጠማቸው ጫና ግን ገዘፍ ያለ ነው። ጅንካ አርባ ምንጭ 500 ብር 600 ብር የነበረው የጭነት ዋጋ አሁን 1200 ብር ነው። ከመርካቶ የሚጫነው ሲሚንቶ ጦርነቱ ከመጀመሩ በፊት ወደ ጅንካ 600 ይጫን ነበር። በአሁኑ ሰዓት ግን በጥፍ ጨምሮ 1200 ብር ገብቷል። 800 ብር ይሸጥ የነበረ ደረጃ 1 ባለ 35 ጌጅ ቆርቆሮ ደግሞ 1100 ብር አሻቅቧል። 720 ብር ይሸጥ የነበረ ባለ 35 ጌጅ ደረጃ 2 ቆርቆሮ 1000 ብር እየተሸጠ ነው በሚል በዋዜማ ላይ የወጣ ዘገባ አመላክቷል። በተመሳሳይ 1200 ብር ይሸጥ የነበረ በብዛት ለህንፃ ግንባታ ጥቅም ላይ የሚውል ባለ 10 ቤርጋ ፌሮ ብረት በአሁኑ ወቅት 1800 ብር የገባ ሲሆን 250 ብር ይሸጥ የነበረ 1 ኪሎ ግራም ሚስማር ደግሞ 360 ብር እየተሸጠ እንዳለ ዘገባው አመላክቷል። የመካከለኛው ምስራቅ ጦርነትን አስመልክቶ በርካታ ሀገራት አጠቃላይ የዋጋ ጭማሪ እየታየ ነው። በዓለም አቀፍ ደረጃ የሀገራት የኢኮኖሚ እድገት መቀዛቀዝም ይታያል ተብሏል። ጦርነቱ በሁለት ሳምንታት የተኩስ አቁም ስምምነት ለጊዜው የቆመ ቢሆንም በአሜሪካና ኢራን መካከል በፓኪስታን ኢስላማባድ ድርድር እየተካሄደ ነው። ድርድሩ የማይሳካ ከሆነ ዳግም ጦርነት ሊከሰት ይችላል የሚል ስጋት አለ። ውረዱ። የጠቅላይ ሚኒስትር አብይ የበዓል መልእክት። ጠቅላይ ሚኒስትር አብይ አህመድ ለ2018 ዓ.ም የትንሳኤ በዓል ባስተላለፉት የእንኳን አድረሳችሁ መልእክት ወቅታዊ ጉዳዮችን አነሳስተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባጋሩት መልእክታቸው የኢትዮጵያ ትንሳኤ በምኞት ብቻ ሳይሆን በስራና በጽናት ይረጋገጣል ብለዋል። ትንሳኤው እንዲመጣ ዜጎች ተስፋ ከመቁረጥና ከትካዜ ዳመና ወርደው ወደ ተግባር መግባት አለባቸው ሲሉ ጥሪ አቅርበዋል። ሀገሪቱ አሁን ያለችበት የመከራ ሌሊት አብቅቶ ወደ ብርሃን የምትወጣበት ጊዜ መቃረቡን የጠቆሙት ጠቅላይ ሚኒስትሩ ይህም ክብሯ የሚመለስበት የታሪክ ምዕራፍ እንደሚሆን ተስፋቸውን ገልጸዋል። ጠቅላይ ሚኒስትሩ የሀገሪቱን ወቅታዊ ሁናቴ ሲያብራሩ ኢትዮጵያ በብዙ የፈተና አውሎ ነፋሶች ውስጥ ብታልፍም በጽናት ቆማለች ብለዋል። ከመቃብሩ ደጃፍ ላይ ሆነን ትንሳኤውን እናያለን በማለት መከራው ያበቃና የሀገሪቱ ትንሳኤ እውን የሚሆንበት ቀን እየተቃረበ ስለመሆኑ አስተያየት ሰጥተዋል። ዜጎችም በመከራው ሌሊት ተስፋ ሳይቆርጡ ትንሳኤውን በናፍቆትና በስራ እንዲጠብቁ የሰላምና የብልጽግና ዘመን እንዲመጣ በትጋት እንዲሰሩ ጥሪ አቅርበዋል። እያንዳንዱ ዜጋ በተሰማራበት መስክ የሀገሪቱን ትንሳኤ እንዲያፋጥን ጥሪ አቅርበዋል። የተሳሳቱ የሚታረሙበት፣ ያለቀሱት የሚደሰቱበት፣ ኢትዮጵያ በከፍታ የምትታይበት ጊዜ መምጣቱን በመግለጽ ለመላው ክርስትና እምነት ተከታዮች እንኳን ለብርሃነ ትንሳኤው አደረሳችሁ ብለዋል። ጠቅላዩ በዚህ መልእክታቸው የኢትዮጵያ ትንሳኤ በምኞት ብቻ ሳይሆን በምርጫና በስራ የሚረጋገጥ መሆኑን አብራርተዋል። ትንሳኤ ያለ ሕማማት እንደማይገኝ ሁሉ የሀገሪቱም ሰላምና ብልጽግና በትክክለኛ የዲሞክራሲ ምርጫና በህዝብ ንቁ ተሳትፎ እውን የሚሆን ነው ብለዋል። በመልእክታቸው ማገባደጃም በሀገሪቱ ወሳኝ ጉዳዮች ላይ አቋም ሳይዙ በሁለት ሐሳብ ለሚዋዥቁ ወገኖች አጥር ላይ ያላችሁ ውረዱ ብለዋል። የሀገሪቱ ትንሳኤ የሚረጋገጠው በምኞት ሳይሆን በስራና በምርጫ ነው ያሉት ጠቅላይ ሚኒስትሩ አጥር ላይ ሆኖ መመልከት ለሀገር ግንባታ አይጠቅምም ብለዋል። በመሆኑም እያንዳንዱ ዜጋ ከተስፋ መቁረጥና ከትካዜ ዳመና ወርዶ ለኢትዮጵያ ሰላምና ብልጽግና የበኩሉን አስተዋጽኦ እንዲያበረክትና በምርጫው ሂደትም ንቁ ተሳትፎ እንዲያደርግ ጠቅላይ ሚኒስትሩ ጥሪ አቅርበዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።